አልነገርኩም እኔ ነፍሰ ጡር ነው እና ነገርኩም እንዴ ከማን ያረግሽው መሰረት ካንተ ነው አላዘር ምን ሆነ ነው እንዴ መቼ ነው ያረግሽው መቼ ነው ነገርሽ እኔ መች ከዳውሽ አንቺ እንዴ መች ተኛን ከኔ ጋር አንቺ መች አብረተኛን መች አረግን እኔ እናንተ እንተዋወቅ ከቀይነሽ ይኸውልሽ ሳምሪ እሷ ሆን ብላ ነው ይሄን ነገር ያደረገችው እመኝ ሳምሪ ምንም አይነት ነገር አልተፈጠረም ይሰማሽኝ ሳምሪ ሆን ብላ ነው ለማጣላት ብላ ነው እንደዛ ያደረገችው እኔ ምንም ነገር አላረኩም አላዘዝ ከየት ነበር ልትሄጂ ነው ቦርሳሽን መያዣ በቃ ማለት እኮ ይወጣሽ አይደል እና ልብስ ልቀይ እና ለምን ቆይሽ እንዴ ማለት ቼክአፕ እንዳደረኩ ነገር ያለው አባስ የምን ቼክአፕ ማለት ስከረኝ ነው እንዴ ሳምሪ ምንድነው የምን ቼክአፕ አይ አይደለም ግን እሷ ስታገኝ ልትከዳኝ ነው እንዴ አይ የምን ቼክአፕ ነው የምትይው ግን ልትከዳኝ ነው አልነገርኩም እኔ ነፍሰ ጡር ነው እና ነገርኩም እንዴ ነፍሰ ጡር አው ነው ነግሬ እንዳሁን እሷ ፊት ከማን ማለት ከማን መቼ ነው ነገርሽኝ እንዴ ዛሬ ቼክአፕ አለብኝ ሄዳለሁ ምናምን ብዬ ነግሬሃለሁ አይደል እንዴ ሳምሪ እኔ እና አንቺ እንገናኛለን ከማን ያረግሽው መሰረት ካንተ ነው አላዘር ምን ሆነ ነው እንዴ መቼ ነው ያረግሽው መቼ ነው ነገርሽ እኔ መች ከዳውሽ አንቺ እንዴ መች አልሽኝ አንቺ ለኔ እንደዛ ነግሬሃለሁ እኮ ግን ዛሬ መቼ ነው ለኔ እንደዛ ያልሽኝ ነው ዛሬ ቼክአፕ አለብኝና ሄዳለሁ ምናምን ብዬ ነግሬሃለሁ ስልኬ ትጋር ነው እሺ ወይም ውሰደኝ ጭራሽ እኔን ወስደሽ ሳምራዊት አንቺ የማታውቂው ነገር አለ አንቺ ስላገኘን አሁን ይከዳኝ እንጂ መጀመሪያ ነግሬዋለሁ ቼክአፕ እንዳለኝ ምናምን ያውቃል አረ ሳምሪ ማርያም ምንም ነገር የነገረች ነገር የለም ውሸቷን ነው አንቺ መቼ ለኔ እርጉዝ እንደሆንሽ ነገርሽኝ ከማን ያረግ መች ተኝተን ነው የምታረግዙት ማለት ቀልቆ ለከረመችው እዚህ ቤት አይደለ ባየር ይረጋዛል ሳምሪ ማራተኛንም አንቺ አረ አንቺ ልጅ ሳምሪ በእውነት ምንም ነገር አልተፈጠረም ዝም ብላ ነው የምታወራው አይደለም ሳምሪ የምሬን አንቺ አስረጃት እንጂ ምን ነው የሚዘጋሽ ነገር መች ከኔ ጋር ተኛሽ ዝም ያልከው መች ተኛሽ ከኔ ጋር ዛሬ ቼክአፕ እንዳለኝ ነግሬሃለሁ ከኔ ጋር መች ተኛሽ ንገሪኝ ከኔ ጋር መች ተኛሽ መች ተኛሽ ንገሪኝ ቆይ ማለት ነው እስከነ ሰዓቱ ላስታውስ አዎ አስታውሺ ምን እንደዛ አድርገ ያደረግነበት ሰዓት ነው ይሄን እንድነግር ነው የምጠብቀው መች ተኛኝ ከኔ ጋር አንቺ መች አብረን ተኛን መች አረግን እኔ እናንተ እንተዋወቃለን ይኸውልሽ ያረገሽም ካረገሽም ከሌላ ሰው ነው እንጂ አይደለም አንተ ጋር ነው ከሌላ ሰው ጋር ማረግዘው ምን ማለት ነው ቼክአፕ እንዳለኝና ዛሬ ልትወስደኝ እንደነበር አውርተናል ፈጣሪ ሳምሪ በእውነት ምንም ነገር ሰምታወራው ምንም አንድም እውነት የለውም የምሬን ነው ሳምሪ አንቺ ዝም አትበይ አውሪኝ ምንድነው ዝም አትበይ ቼክአፕ ወስድሻለሁ ብለኛል ውሰደኝ እያልኩ ነው ስልክ ወይ ጌታ ሆይ የምን ቁጭ በይ አንቺ ቁጭ ንገሪኝ ሳምሪ ዞር በይ እንዴ መች እና መጀመሪያ እሷ ልደምጣት ለውሸት የምስል አዳምጫት እኮ አዳምጫት ዞር በይሽ ከዚህ ጋር አይደለም አሁን በጣም እየተጠራጠርኩ ነው ማለት እንዴ አንቺ ምን እያመኝ አይኔ እሷን እያመንሽ ነው ስለዚህ አብረ ተኝታል አስረግዛል እያልሽ ነው ስም ቀን አይደል የከረመችው ሲጀመር እኮ ማለት ነው ዛሬ ቀጠሮ አለ ዛሬ ነው ተብለን እና ልሄድ ደስተኛ ነበር መቼ ነው ቆይ አይደለም እና ተራገዛለች ነው ምናምን ሲጀመር ቆይተናል አልቆየንም በላይ ቦታው ከሳምንቱ ነው ምናምን መጣች ነው ይገበቃ እኔ በሴት ልጅ ጨክን አልችልም ሳምሪ በእውነት ምንም ነገር አልተፈጠረም ዝም ብለ ሆን ብላ ነው እኔ ካፍሌት ነው እያለች እኮ ነው እና እኔ ምን አውቃለሁ ታዲያ እንዴ አንተ አለበት ያው ወስድሻለሁ ምናምን እያልከኝ የነበረው አንቺ ዝም በይ እንጂ ዝም በይ እንዳትነካኝ እኔ ተረገመሽ ናት እንጂ ስለማ አንቺን እያገዝኩሽ አይደለም ሴት ነው እያለሽ ብዬ ብቻ ነው እያገዝሽኝ ነው ያልኩ አይደለም ግን ዛሬ ወስድሻለሁ እኮ እንዴ ወስድሻለሁ ብላታ ስለመጣ እንብላና እንሄዳለን ያለኝ ከዛ ሲመጣ አንቺን አገኘሽ ከዛ እየተጨቃጨቅን ቆየን አሁን ተነስቼ መሄድ ስላለብኝ ግዴታ የልጄን ውጤት ማወቅ ስላለብኝ አይደባክሽ እዛ ሂጂና እዛ ያስረገዘሽ ከሂጂና ከሱ ጋር ውጤቱ ነው ወቂሽ ያስረገዘሽ አላዘር አንተ እኮ ነህ ልብህ ያውቀዋል አላዘር አንተኛንም ዝም በል አላዘር ልብህ ያውቀዋል ያውቀው አትዋሽ ለምንድን ነው የምትዋሸው ውሸት ምን ያደርግልሃል እኔ ውሸት ቢሆን ማወራው ኖሮ እንደዚህ 100% ሆኜ ላወራህ አልችልም
እፍረት የሚባል ነገር አለ። ይኖርብሽ ነበር። አንቺ አታፍሪም። አንቺ በተፈጥሮ የምታፍሪ ሰው አይደለሽም። አንቺ እሺ ማፈር ይሉንታ የምታቂ ሰው አይደለሽም። አንቺ ለኔ ውለታ ግን ይሄ አልነበረ የሚገባው ማለት ውስጥሽ ይያወቃ። እኔ ካንቺ ጋር መሽተኛው አሁን እኮ ውለታ ልትመልስ ነው። አረጋግጥ አይደል? ኧረ በእናትሽ ዝም በይ አንቺ። ሰው ነው ውለታ ልትመልስልን አርግዛለች። ከኔ አይደለም እመኚኝ፣ ከኔ አይደለም። እና ከማን ነው? ምን አቅም አትንኪኝ እንዴ? ከማን ነው? አንተ ለምን ተዋሻለህ? እንደዚህ ማውሸት ለምን አስፈለገ? ኧረ በእናትሽ ሳምሪ ለምን አስፈለገ? ማሬ እገልሻለሁ። አንቺ ሲጀመር በቃ አይደለም። ሲጀመር ይሄን ሁሉ ቀን ደብቀሃታል አይደለ? ኮላም ፊትም እኮ ሄዳችሁ ሊሆናል። የት ከመኛ ወርሽ ነው? ያው እንግዲህ እንኳን ደስ ያላችሁ ሁለታችሁ ነው። ወር ሳምንት ነው እኔ ቤት የቆየችው ገና። አንዴ ከሳምንት በፊት ግን እንተዋወቅ ነበረ። መች ተገናኘን? ስላረገዝኩ ነው አይደለ ቤት የመጣሁት ሲጀመር። ኧረ ሳምሪ በእውነት እየፈጠረሽ ነው የምታወራው። ምን ነገር አይደለም። ስላረገዝኩ አልቻለሁና ብቻዬን መኖር አልችልም። ስለዚህ እና ያ ዘርቤ ሳምሪ በእውነት ምንም ነገር አልተፈጠረም። እመኚኝ። አንቺ ለምን ነው የማሰብኝ እንዴ? ከኔ በላይ ሰው ነው እንደምታምኚ አንቺ። አዳምጪኝ እንጂ ነኝ። አንቺ ደግሞ በእናትሽ እንዴ እኔ ምንም ነገር አላረኩም ማለት ነው። እንደሱ እያልከኝ ነው? ኖ እኔ እንደዛ ለማለት ፈልጌ አይደለም፣ ግን አንቺ ከኔ በላይ እሷን እያመንሽ ነው። ለምንድን ነው የማላምነው? ነገሮች እኮ ማስረጃ ይታል። ማስረጃ እሺ አይደለም ለራሷ ግን መጀመሪያ ምግብ በልተን እንሄዳለን። ምግብ አዘጋጅተሽ ጠብቂኝ ብለሽ ነበር። ቤት ያጸዳው ገና ላጸዳ ድንገት እሺ ድንገት እኔና አንቺ ለቼክአፕ እንሄዳለን የሚል አላልኩም። ኢቭን ደግሞ እንዳረገሽም አልነገርሽኝ። ነግሬሃለሁ። አላዘር ታውቃለህ፣ ስላረገዝኩ ነው እዚህ ቤት ያመጣኝ አይደለም። በቃ ካረገዝኩ ወዲህ እንዳረገዝኩ ሲያመጣኝ ነበር አመጣኝ እዚህ ቤት። ኧረ በእናትሽ ምንም ነገር አውቅ ዝም ብላ ነው የምታወራው አይደለ? ስለዚህ ለምንድን ነው ዝም ታረጋት? እኮ ዝም ብላ ነው የምታወራው። ዝም ብዬ ከሆነ ማዞር ቅድም እንዳልከኝ ማለት ቅድም እንዳወራኸኝ ይዘኝ ሂድ። የት ነው የምወስድሽ? ሐኪም ቤት ነው ቼክአፕ ጋር ይዘያት ሂድ። ወላ ቼክአፕ ስታደርገኝ በቃ አላመንሽኝም ሆነኝ ላንቺ ለምንድን ነው የማምንህ? ለምን የምችለው እኔ ጤነኛ ሰው ነኝ። እኔ ከዚህ ልጅ ጋር እኔ ውስጤን እያወኩኝ ራሴን እያወኩኝ እኔ ከሷ ጋር እኔ እንደ ጅል እንደ ሐኪም ቤት አልሄድም። በእውነት መጀመሪያ ለምን ማትሄዱ? በአየር ነው እንደሚረገዘው። በአየር ነው ወይ ማለት በአየር እሱን የምታውቁት እኮ እናንተ ናችሁ። አላረግንም። ልብሽ ያውቀዋል። ኧረ ልብሽ በእንዳንቺ ልብሽ ውለቅ። ስሚ ምንም ነገር አልተፈጠረም። ሳምሪ ፈጥራ ነው የምታወራው። ቼካስ ምንድን ናት? ሳምሪ ተረጋጊና አውሪ። ቁጭ ብለሽ እንዴ ወደ ልትሄጂ ነው? ሂድና በዛው ጾታው ነው አውቃችሁ። የምን ጾታ ነው የሚታወቀው? ለሳምሪ ምን ሆነ? ልጅ ናት አይደለ? ስለዚህ ሄደች ቼክ አስደርጋት። ምን ከኔ አይደለም ብታረግዝም ከኔ አላረገዘችም። ከማንነውና አላቅልሽም። አላቅም አትበለኝ። ምንድነው የማታውቀው? ምንድነው የማታውቀው? ንገረኝ። ምንድነው ወደ ጀመረ ያመጣኸኝ? ለኔ ሳይሆን ለሷ ነገር ያመጣኸኝ ለምንድን ነው? ስላረገዝኩ አይደለም አርግዛሽ ጀመረ አይደለም ነበር። ኧረ እናንተ ምንድነው ነበር መጀመሪያ? ለምንድን ነው የማሰበው እኮ መጀመሪያ ያመጣኸኝ እኮ ስላረገዝኩ ነው። ቤት ውስጥ አንቺ ኧረ ሰነፍ ፈጣሪ ፍሪታይ መሰረት ተይ ፈጣሪ ፍሪታይ ተይ። እኔ እገልሻለሁ፣ በእውነት እኔ እገልሻለሁ። አይደለም አንቺ ደግሞ ቆሚና አውሪኝ። ወዴት ነው የምትሄጂው? ልላፍበት የት ነው የምትሄጂው? እንደዚህ ሆነሽ አትሄጂም ሳምሪ። ይኸውልሽ እኔ ሁሉም ነገር ተረጋግተን አስረዳሻለሁ ሳምሪ። እኔ አንቺን እዚህ ቤት እርጉዝ ነሽ ብዬ ነው ያመጣሁት። ንገሪኝ። አዎ ብለህ ነው ያመጣኸው። በኢየሱስ አንቺ አይኔ እያይሽ እኮ እየዋሽሽ እኮ ነው እኮ። እኔ እኮ እንደዛ አይደለም። መጀመሪያ አሁን ጊዜ ወራሊ 8 ቀን አይደል እዚህ ቤት የከረመችው? 8 ቀን ይሙላ አላውቅም፣ ግን አንድ ሳምንት ነው። በቃ አሁን ጊዜ ወራሊ እኮ ኧረ ሳምራዊት በእናትሽ እንደዚህ ሆነሽማ አትሄጂም። ይኸውልሽ ላስረዳሽ። አሳልፈኝ። በዚህ ስሜት መሄድሽ ጥሩ አይደለም። ተረጋጊና እኔ ላስረዳሽና ትሄጃለሽ መሄድም ካለብሽ። እቺ ዝም ብላ ነው የምታወራው። እቺ ዝም በይ ረዛኝ። መቻረከሽ ከኔ አንቺ ንገሪኝ። መቻረከሽ ከኔ ነው ወይ? እና ከማን ነው? አላቅልሽም። ነይ ቁሚና ንገሪኝ። ሳውሪ በማረግ ነገርኩህ አይደል እንዴ? ነገርኩህ። ከዚህ በላይ እንዴት እንደነገር ነው የፈለከው? እንዴት እንደራሱ ነው የፈለከው? ዝም ብላ ፈጥራ ነው የምታወራው ማለት ነው። ፈጥሬ እንደዚህ ፍጥጥ የማወራ ልጅ አይደለም። አዎ ፈጣጣ ነች። የሌባ አይነ ደረቃሉ። አትንካኝ። ምንም ነገር አላዘር። ስማ አትዋሽ። እውነቱን ተናገር። እውነት ይቆያል እንጂ እኮ መውጣቱ አይቀርም። ይኸውልሽ በእውነት ነው የምልሽ ሳምሪ። ምንም እሷን ለማስረዳት አትሞክር። ስማ ያለው ነገር ከመናገሬ ወደ ኋላ በሷ ሳይድ ይሆንሽ ነው እንጂ አዎ በሷ ጎን እና 8 ቀን እዚህ ቤት ከርማሽ እሷን እየደገፍሽ ነው።
እየደገፍኩ አይደለም እሷን እየደገፍኩ አይደለም እና ምን ይቀር ሰላም እኔ ራሱ ይዋሸኝ ነበር ፍቅረኛ እንዳለ ለምን አልነገርከኝም እንደው አንቺ ምን ይስሎሽ ነው ፍቅረኛ ስለሆንኩ ነው ካንተ አርግሽ አይደለ አርግሻለሁ አይደለ ለምን አልነገርከኝም በቃ ይነርሽ ይወደዛው ተረጋግሽ ፍቅረኛ ነሽ አንቺ ለኔ ነሽ ወይ አዎ ፍቅረኛ ስለሆንኩ መሰለኝ አስገባኝ ይኸውልሽ ሳምሪ በእውነት ነው የምልሽ ምንም ነገር ምንም እዚህ ጋር ነገር ጉልበትክን ተጠቅመህ የሆነ ነገር ልታረጊኝ ትችላለህ ምክንያቱም ሴት ልጅ ነኝ እኔ ካንተ ጋር መታገል ወይም ደግሞ እኔ ላስረዳሽ ይኸውልሽ ሳምሪ ምንም እቺ ዝም ብላ ነው የምታወራው ይኸውልህ ዝም ብዬ አይደለም አላዘርም አይደለም ጉልበቱን ተጠቅሞ ሊያሳምነኝ ይችላል ግን ደግሞ ይሄ እውነት የሆነ ነገር ስለሆነ ነው እየተናገርኩ ያለው የምን እውነት ስለሆነ ነው በቃ እንዴ የምን እውነት ማለት ነው እንዴ በእውነት ነው ምንሽ እኔ ምንም ነገር ማውቀው ነገር አሁን እኔ ማውቀው ስለፈልግ አይደለም ያረገዘችው ከኔ አይደለም ከማን እንደሆነ አርግዛን የመጣችው ካንተ ጋር ነው እየኖርክ ያለው ሲጀመር እኔ ፍቅር ግንኙነት ያለኝ ካንተ ጋር ነው እኔ አሁን አልገባልኝ ከሷ የሚባዝ ደግሞ ያንቺ ነው እንዴ እንዴ ምን ታርግሷ እስኪ ዝም በይ አንተ ረፍ ሲጀመር ነው እየደገፍኩ አይደለም እሺ እንዴ አንቺ እየደገፍኩ መስሎሽ ነው አላልኩም እኔ እውነታውን ነው የተናገርኩት እውነታ ከከበደሽ ምን ላድርግሽ ነው አይደለም እኔ ሴት ስለሆንኩ ብዬ የሴቱ ስሜት ከተሰማሽ ሊገባሽ ይችላል እኮ ደግሞ እኔ ስላረግዝኩ ነው እዚህ ቤት ያስገባኝ መጀመሪያው አርግዘሽ ብቻሽ መሆን የለብሽም አርግዘሽ እኔ ከጎንሽ ልሆን ይገባል ብሎ ነው ያመጣኝ አረ በማስመሰል ተከናለች አንቺ በእውነት ተዋናይ መሆን አለብሽ አንቺ ለምን ዝም አልክ ታዲያ አንቺ እውነት ተዋናይ መሆን አለብሽ አንቺ አይደለም እኮ እኔ ሳው እያወራው ለምን ዝም አልክ ባይሆን ኖሮ እኮ ያለውን ጉልበት ተጠቅሞ ያስወጣኝ ነበር ግን እውነት ስለሆነ እውነቱን መዋጥ ስላለበት ቢመረውም እየዋጠው ነው እሺ ይሄ ነገር ዲኒ እስከሚረጋገጥ ድረስ እኔና አንቺ ምን ነገር ሊፈጠር ይችላል ግን ደግሞ ሳምሪ በእውነት ልቤን እየሰበርሽው ነው ዲኒ አስመረኛ ያንተ ልብ ብቻ ይሰበረ ነው እኔ በዚህ ልክ ነው ማታውቂው ነው ከተነግረኝ ነበር አይደለም እኔ በዚህ ልክ አታውቂው ተነግረኝ ነበር አይደለ ስምንት ቀን ለምን ነው እዚህ አይደለም እኔ ሰው ከማንም ታርግስ ከማን እኔ ግን እኔ አትበል አላዘር የራስ ልጅ ነው እየሰደብክ ያለው ከማንም አትበል ከኔ ጋር ምን በእውነት ነው የምልሽ እኔ ላንቺ ታማኝ ሰው እንደሆንኩ በደንብ አድርገሽ ታውቂኛለሽ እኔ እንደዚህ አይነት የልክስክስ ባል እንዳይደለም ታውቂያለሽ ስምንት ቀን ግን እዚህ ቤት ስትከር ለምን አልነገርኩ ሲጀመር ስምንት ቀን እንኳን አልበቃኝም እኔ እዚህ ከመጣሁ ይወቅ ሳምራይ እቺ ልጅ ተልካ ሆን ብላ እኔ ለማሳበብ ነው የመጣችው አይደል እውነት እንጂ ይኸውልሽ እኔ ዲኒውንም አስመርምሬ አምጥቼ አሳይሻለሁ አንቺ ግን በእውነት ሲካ ቢዛት ልትሄድ ነበር አይደለም ሲካ ባልበጣ ኖሮ እኮ አይደለም እንደምትሄድ ተስማምተን ነበር እኮ አይደል ምላሽ ንገረኝ እስኪ በሷ ሳይድ እኮ ይሆንሽ ነው እንዳለ ሙሉ ለሙሉ እኮ ምንም እኮ ነው አይደለም እንደዛ አይደለም እኔ እውነታውን እያወጣሁበት ስለሆነ ነው ኧረ አንቺ ልጅ ተይ አላዘር ምንም ታይ ማለት አያስፈልግም ይሄ እውነት ነገር ነው ቢመረም ዋጣው እውነቱ ነገር ዋጣው መጀመሪያ ከሱ ጋር ያለኝ ያ መጀመሪያ እንደዚህ ሆነሽ ነው ከረመች ነው ይለኝ ሲጀመር ሲካፕ ይዛት ነበር አልነበረም ማርያም ሳምሪ አልነበረም ሌድ ነው አለች እኮ እና ብቻውን ይሆናል ታዲያ ከኔ ጋር አልነበረም መጀመሪያ ይዤሽ ሄዳለሁ ነው ያልከኝ ሰማይ ሂጂ እኔ ብዬሻለሁ እንደዛንቺ ምግብ በልተን ምግብ አዘጋጅተሽ ጠብቂኝ በልተን ይዤሽ እሄዳለሁ ነው ያልከኝ ኧረ በእውነት ምን ነገር አልተፈጠረም ልታሳብደኝ የፈለከው እኔ አንቺ እንዴት አድርጌ ነው ማሳብደኝ ሳምሪ እሷ ዝም ብላ ነው የምታወራው ሳምሪ ምንም ነገር አልተፈጠረም እንዴ ቆይ አይደለም ይሄ ስምንት ቀን አይደለ እዚህ ቤት ያከረምከት ስምንት ቀን ቢሆን መኝታ ቤት ሁለት ነው ሶስት አለ አንደኛው መኝታ ከዛ በፊት ከተዋወቀናለች እንኳን በኔ ላይ ነው ጨዋታው ድራማ እየሰራለሁ ነው ሲጀመር አታስቢው በኔ ላይ ነው ጨዋታው በኔ ህይወት ነው ጨዋታው ምንም ድራማ እየሰራሁብሽ አይደለም ነው እንጂ ከዚህ በለጠ ድራማ አለ እንዴ እኔ ህይወት ላይ ጨዋታው አንቺ የምርሽን ነው ግን ቆይ አውባኝ እስኪ የምርሽን ነው ወይ ሳምሪ ቆይ እኔ ላይ ነው የምትጫወተው እኔ መች ተጫወትኩ አንቺ ላይ እና እሷ ማናት ቤት አስቀምጥ ተጨርሽ ኧረ በእናትሽ ምንም ነገር የለም ዝም ብላ ነው የምታወራው ያው የሌባ አይነት ደረቅ መልሶም አሁን ራሱ እውነቱን ከነገርከኝ ለኔ በቂ ነው እውነቱን ብቻ እንድትነግረኝ ይፈልጋል እውነቱን ብቻ ንገረኝ በቃ አንቺ ቆይ እውነት እኔን በዚህ ልኩ ማታ እውነቱን ንገረኝ በዚህ ልኩ በቃ እውነቱን ብቻ እንድትነግረኝ ሌላ ምንም አልፈልግም እውነቱን ብቻ ልንገርሽ እውነቱን ብቻ እኔና እሷ ምንም አይነት ነገር ለእርግዝና የሚያደርስ ነገር በእኔና በሷ ማለት አልተፈጠረም እኔ እሷን በሌላ አይን እንኳን አላዘር እንዴት ነው የምታወራው አምኜ ነበረ የዚህን ያክል ውሸት ምን ማለት
እንደዛ ባይሆን ኖሮ አረገዝሽ በቃ ብቻሽን አትሆኝም ብለህ ታመጣኝ ነበር። ጀመን እርግዝና የሚለውን ነገር እዛው ይዘሽ በቃ ቼክ ያስደርገኛል። ታዲያ በቃ ዝም በይ በቃ አይደለም እዚህ ጋር ውሸት ነገር ሳወራ ዝም ማለት አልቻልኩም። ለዛ ነው አንተ እኔ ላይ ነው ድራማ የምትሰራው። እኔ አልሰራውም ድራማ አንቺ ላይ እንዴ ምን ሆነሽ ነው? ለምን ደግሞ አታምኚኝ? ቆይ አንቺ እንዴ እኔ የዋሽሽ አይደለም እሷ የዋሽሽ ነው። ሰው አንቺ ለምንድን ነው የማይገባሽ? አይንሽን ግለጭ እንጂ አይንሽን ሳምሪ እንዴ ምን ሆነሽ ነው? አይኔን ገልጬ ነበር የሚመስለው። ካጨፉኝ ነው ካንተ ጋር ያለሁት። አሁን ፕሊዝ እባክሽ አንዴ ላስረዳሽ። ይኸውልሽ እቺ ዝም ብላ ታስረዳኝ። ተው አሁን ነው ይዛረልኝ። ለምን ታስረዳኝ? እውነቱን ብቻ ነገር ማስረዳት የሚባለው እውነቱን ብቻ ነገር ይበቃ።